የጎጃምን ምድር እስኪ በትንሹ ላስቃኛችሁ። እስኪ ያያችሁት ነው ልምላሜውን። ጎጃም ትምክት አይደለም እንግዲህ ተፈጥሮ በተለያየ ቦታ ለሁሉም አድለዋለች። ግን ይሄንን ደግሞ ማየት ለምትፈልጉ ላሳያችሁ እንጂ አንዱን ከአንዱ ማበላለጥ ፈልጌ አይደለም። ጎጃም ከሌላው ከሁሉ ከሸዋው ከጎንደር አይደለም ከሌላው ክልል የተሻለ ነው የሚለውን ለማየት ሳይሆን ሁሉም የየራሱ ገጸ በረከት አለው። ግን ማየት ለምትፈልጉ እዩት እስኪ። በበጋ የለማ የመስኖ እርሻ ነው እንግዲህ ቦታውን በትንሹ ቢሆን እስኪ አካባቢው ምን ይመስላል? ያው ቁንጥር አርዬ ከአንድ አካባቢ ድንገት ጉዞ ላይ እያለሁ እንግዲህ ማለት ነው ምን እንደሚመስል ብቻ ተፈጥሯችን ብንሰራበት ምንድን ነው ሊሆን የሚችለው እላለሁ። ማለት አሁን የውጭ ሀገሮች እንደዚህ አረንጓዴ የሚሆኑ ምንድን ነው? ለካ የኛም መሆን ይችላል። ያያችሁት ነው። አሁን ውሃ ነው በቃ ውስጡ ይሄው ውስጡን ታዩታላችሁ። በቃ ግን ምን ይሻለናል? ከራሴ ጀምሮ አንሰራም። ሁላችንም ራሳችንን እንደወቀስን ዘላለም እንኖራታለን ማለት ነው። እዚህ ደግሞ ሸጥ አለ። ያያችሁት ነው። ይሄ ውሃ አለ እንግዲህ ይህን ውሃ አውጥተው ነው እንግዲህ ከላይ ያንን በሞተር ከፊት ላይ ጠልፍ ያወጡት ነበር ምናምን ነገር። ይህንን ውሃ በማውጣት ነው እንግዲህ ያንን ያያችሁትን ግብርና መስራት የተቻለው ማለት ነው። እና እንደዚህ አይነት ተፈጥሮ ብዙ ነገር መስራት የሚቻልባት ምድር ነበር ያለችን። ግን በጦርነት ተላለቅናት። የራሳችን ጉዳይ። ምክንያቱም አጥፊዎቹም እኛው ሟቾችም እኛው እስከሆነ ድረስ የራሳችን ጉዳይ ነው። ሌላ ምን ይባላል? እንግዲህ ያንን እንዳያችሁት እዚህ ደግሞ ደረቅ ምድር አለ ያልተሰራበት ማለት ነው። አለፍ ስትሉ ደግሞ እንግዲህ እስከ ምስራቅ አቅጣጫ ደግሞ እንግዲህ የምታዩት አረንጓዴ የሆነ ስፍራል። እንግዲህ እንደ ትጋታችን ነው የሚወሰነው ማለት ነው። ምድር ሁሉንም ነገር ሰጣናለች። አንዱ ደረቅ አድርጎ ይዟታል፣ አንዱ ለምለም አድርጎ ይዟታል። ተፈጥሮ ብቻ ግን አትገርማችሁም? ይሄው እንዳለ ስታይ በቃ ታያችኋል። ሲቀረብ ብላልላሽ ይሄው እዛ ላይ ድረስ በቃ እንዳለ ውስጥ ለውስጡ አረንጓዴ ነው። በቃ ራቱ ማን ነው አሁን? ሚያዝያ መጀመሪያው ላይ ማለት ነው። በእርግጥም ዝናብ እየዘነበ ነው። እዚህ ጋር የበርበሬ ፍል እየተፈላ ነው። ይሄ ደግሞ ለቤት መስሪያ አርሶ አደሩ የሚሰራው ማለት የሚፈልጠው እንጨት ነው። ይሄው ያንን አረንጓዴ ያሻገራችኋቸው አያችሁታ? ምድር አድሎናል በእውነት ፈጣሪ ችሮናል። ከውስጣችን ስንፍና በቀር ማለት ነው። አሁን ይሄ መሬት እንግዲህ ደረቅ የሆነ ያያችሁት ይሄ ውሃ በዚህ እየወረደ እየሄደ ማለት ነው። ሰሞኑን ትንሽ ዝናብ ስለዘነበ እንጂ ይሄ ንጹህ ውሃ ነው ታዩት ማለት ነው። እና አሁን ያን እንዳያችሁት ያን አረንጓዴ የሆነ እርሻ ባለበት እዚህ ጋር ጎን ላይ ደረቅ መሬት በቃ እንግዲህ ይሄ በርበሬ ግርስም ይባላል። እንግዲህ ግርስም ቆረን ማለት ነው። አካባቢ ቋንቋ እንደዚህ ነው የሚባለው። አንድ ጊዜ የተለቀመ የተመረተበት ማለት ነው በቃ። እና ይሄንን ይመስላል እንግዲህ እኛ አካባቢ ላይ በትንሹ ማለት ነው ያለው ድባብ። ይሄን እንደተሻገርን ደግሞ እንደገና ለየት ያለ በጣም የሚስብ ገራሚ የሆነ ተፈጥሮ አሳያችኋለሁ። ውሃውን እንሻገርና በትዕግስት ጠብቁኝ። ውሃው እንግዲህ ክረምት ላይ በጣም ያስቸግራል። ማህበረሰቡ ለተለያየ ስራ ሲሻገር አሊያም ገበያ አለ። አሁን ፊቴ ላይ ትንሽዬ ከተማ አለች። ምንድን ነው የቀጠና ከተማ በቃ ልበላት። ሌላ ምን ስም እንዳላት አላውቅም። እና እዛች ጋር
ገበያው በጣም ገራሚ የሆነ ገበያ አለ። እዛ ጋር ሲሄድ ማህበረሰቡ በቃ እንግዲህ ይሄ ወንዙ ታች ላይ የምታዩት ደግሞ ገራሚ ተክለ ሃይማኖት ጸበል አለ። በጣም ብዙ ህሙማንን መፈወስ የሚችል በቃ ተፈጥሯዊ የሆነ ከላይ ከዛ ከዛፉ ስር የሚወርድ ትልቅ ፏፏቴ ያለው እዛ ጋር ገራሚ የሆነ ጸበል አለው ማለት ነው። ይኸው አሻግራችሁ የመጣንበትን እንግዲህ ስታዩት ይህን ይመስላል። ፊታችን ያለውን እንግዲህ ማራኪ የሆነ ተፈጥሮ ላስቃኛችሁ 1 ደቂቃ ብቻ መታገስ ነው የሚጠበቅባችሁ ማለት ነው። የደረስን ስለሆነ ያው ቪዲዮ እንዳልቆራረጥባችሁ ቀጥታ ያለውን ነገር እንድታዩት ነው። እየወጣን ነው፣ የጀመረ ነው። ያው ከተማዋም መታየት እየጀመረች ነው እንዳልኳችሁ። እንግዲህ እነዚህ አህያ ደግሞ እዚህ ድንች ዳር ጋ እየበሉ ነው ያሉት። ከተማ መታየት ጀመረች። ይኸው ያያችኋት ነው ብዬ ተስፋ አደርጋለሁ። ከከተማ ወዲህ እንግዲህ ገራሚ የሆነ ማራኪ ተፈጥሮ አለ። ልዩ የሆነ ውበት ያላት ከተማ ነው ያለች ማለት ቶፖግራፊው ተፈጥሮ ምን ያክል እንደቻለ ይኸው እንግዲህ ተመልከት። የተፈጥሮን ዳኛ ነው ያለ። እንግዲህ ጸበል አላልኳችሁም ቅድም? የዛ ጸበል እንግዲህ ዋናው ተክለ ሃይማኖት ቤተ ክርስቲያኑ እዚህ ጋር ነው ያለው። ከላይ ከቀኝ የሚታይ ጸበሉ ከግራ ነው። በመሀል አቋርጬ እየሄድኩ ነው። ተክለ ሃይማኖት እንግዲህ ገራሚ ግዙፍ ቤተ ክርስቲያን አለ እዚህ ጋር። ቅድስት ክርስቶስ ሰምራ ቤተ ክርስቲያን አብሮ አለ ከጎን ላይ። ይኸው ይህን ማራኪ የሆነ ውበት እንደኔ ሀብታችን ማድነቅ ለሚፈልግ ሰው እንግዲህ እዩት። ይህንን እርሻም ሆነ በትንሹ የተሰራ አካባቢያዊ ውበት። ይሄ ሜዳ ከዚህ ዳር ላይ ነው እንግዲህ ከዚህ ወንዙ ዳር ላይ ከዚህ ማራኪ የሆነ ሜዳ ዳር ነው እንግዲህ ከተማ ያለችው። ያቻቻነ አዎ ይህን ይመስላል እንግዲህ ያያችሁልኝ ነው። እዚህ ከሜዳው መጨረሻ ወይ መዳረሻ አካባቢ ላይ ደግሞ ውሃ አለ። በቃ ነፍስን እርክት የሚያደርግ ይመልም። እዚህ ጋር እንግዲህ የመኪና መንገድ ነበረ፣ መሰራት አልቻለም። ወንዙ ይሄ የምታዩት ከአረንጓዴው ቀጥሎ እዛው ዳር ላይ ነው ያለው። እንግዲህ ወንዙ ምናልባት ቀረጻ ላይ ስለሆነ ቀረጻ ውስጥ ላይ ይታያችሁ ይችላል። ይሄው ውሃ እዛ ባህር ዛፉ ስራ አለ፣ ታች ላይ ማንጎ። ይህን የመሰለ እንግዲህ ገራሚ የሆነች ምድር ናት። እንግዲህ ጎጃም ስንል ተፈጥሮ ብቻ አላውቅም። እኔ ታሪኳ የተቀበረ ይባላል። ምን ታሪክ እንዳላት አናውቅም እኛ ልጆቿ። ግን እኔ ተፈጥሮን ሳየው ብቻ ግን ለእርሻ የጎጃም ምድር ምን ያክል ሳይሰስት ልቡን የሰጠ እንደሆነ ነው የምረዳው። አሁን ይሄ የከርሰ ምድሩን ውሃ መጠን ምን ያክል እንደሆነ መገመት ይቻላል። እንግዲህ እንዴት መገመት ይቻላል? ይሄው የምታዩት አሁን ይሄው ያያችሁት ነው። ከዚህ ዳር ላይ ነው እንግዲህ ከተማው ያለችው። ያት ከተማው ኤሌክትሪክ ገመዱ እና ይሄ ውሃ እያለ ነው። ግን ከተማ እዚህ በወረፋ ነው በቃ ውሃ የሚቀረው እዚህ ልጆች ያሉበት ጋር ማለት ይሄው እና ይሄ አያስቆጭም ጎበዝ። ብቻ ቪዲዮውን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ